እኔ እንደ ኢትዮጵያ ፕራንክ እግዚአብሔርን የሚያስጠላኝ የለም። በቃ ወይ በደንብ አትችሉም ነው አላውቅም። ወንድም ያ ነው ላተነስ እኔ እኮ ተመሳስሎብኝ ነው ከኔ በላይ ታውቃለህ እንዴ? አይቼውም በእኔ ለምንድን ነው ህግ የምታስተካክለው? ምን አይነት ፕራንክ ነው ይሄ? አደባባይ ነው ይሄን ነገር ያወጡት። ወላሂ በጣም የሆነ በዛ እሱ ላይ የሆኑ ያሉት ነገሮች ክሰሳቸውና ካሳ ተቀበል። ክብርህን ነው ዝቅ ያደረጉብህ፣ አደባባይ ነው ያዋረዱብህ። ይኸውልህ ካሁን በኋላ አንተን ማንንም የሚያይ ሰው አንተን የማክበር እንትን አይኖረውም። ፌዴራል ወይ አጋዚ ሰብስቤብህ ባመጣ ላትፈራ ነው? ላትሳቀቅ ነው? ምን አድርገህ ነው የምትሉት ልጁ? ይሄን ቪዲዮ አይቼ ማለት ነው ትንሽ ታበሳጭሽ ነው የመጣሁት። ወላሂ መገፋት አይከብድም? መገፋት ማለት ያው ከጀመርክ ጀምሮ ስፔሻሊ በዚህ ዓመት ከአይሾ ስፒድ ጊዜ በጣም ብዙ ሰው እየተረበ ነበረ። ያው እየተገፈተርክ ምናምን ቪዲዮ ወጥቶ ነበርና በጣም ብዙ ሰዎች እየቀለዱ ነበር። ከዛን ጊዜ ጀምሮ እስካሁን በተረባ አሳልፋል ብዙ ጊዜ እና እግዚአብሔር በህይወት አንድ ቀን ቆፍጠን በል። ሰዎች ማየት የሚፈልጉት የሆነ ውድቀትን ኔጌቲቭ ሳይድን ይመስለኛል። አይ ቲንክ ከኔ ደግሞ በጣም እየተሳካልኝ ነው። ኢትዮጵያ ውስጥ ቤስት ባርበር የሚለውን ትልቅ ብራንድ ገምቻለሁ። ቤስት ባርበርም ነኝ። ውድ የማስከፍለው እኔ ነኝ ብዬ አስባለሁ ኢትዮጵያ ውስጥ ማለት ነው። በፀጉር መስተካከል ደረጃ እኔ ለራሴ በብዙ ተረባ ስላለፍኩኝ የሆነ እረዳሃለሁ። መገፋት ጥሩ ነገር ነው። የምታስታውስ ከሆነ የሆነ ጊዜ እንደዚህ ብዬ ነበረ። ሁሌም ድንጋይ ይጣላል። ሁሌም ማለት ወደ ስኬት ስታቀና አንድ ተራቢ ይኖራል፣ አንድ ምቀኛ ይኖራል፣ እንከን የሚያወጣ ሊያወድቅህ የሚሞክር ሁሌም አለ። ዛሬ ማውራት የፈለግኩት ምንድነው፣ መጀመሪያ ነገር ናቲን በጣም ዶን ቆሚ ይቅርታ ማለት ፈልጋለሁ። ማርያምን ድጋሚ ይቅርታ፣ ያኔም ይቅርታ ብያለሁ። ችግር የለውም ለኔ እኮ ኖርማል። እንደ ኢትዮጵያ ፕራንክ እግዚአብሔርን የሚያስጠላኝ የለም። በቃ ወይ በደንብ አትችሉም ነው አላውቅም። ግን አንተን የሚመስል ያሳየን። አረ በእናትህ አረ ቆይ በእናትህ ነው አንተን የሚመስል ያሳየን። ምን አገባህ? ቆይ እንትን ነው አንተን የሚመስል ሰው ያሳየን ወንድም። እናት ሂሳብ አንተ እንዴ ምን አገባሽ? ምን አገባሽ? አይ ችግር የለውም ስለሳ እኔ ወራ ምን አገባሽ? እንዴ ታይቷል እኔ እንደ ኢትዮጵያ ፕራንክ እግዚአብሔርን የሚያስጠላኝ የለም። በቃ ወይ በደንብ አትችሉም ነው አላውቅም። ግን አንተ ናቲ የምትባለው ልጅ ራሱ ከነሱ ጋር ተነጋግረህ እኛን ፕራንክ እያረክ ካልሆነ በስተቀር እግዚአብሔር በህይወት አንድ ቀን ቆፍጠን በል። ክሰሳቸውና ካሳ ተቀበል። ክብርህን ነው ዝቅ ያደረጉብህ፣ አደባባይ ነው ያዋረዱብህ። ይኸውልህ ካሁን በኋላ አንተን ማንንም የሚያይ ሰው አንተን የማክበር እንትን አይኖረውም። በቃ ይመጣብሃል፣ ድቅን ይባላል። እንዲህ ስቅቅ ስትል ዘራፍ ብትል እንኳን ሂድ በጭባጫ ነው የምትባለው። አደባባይ ነው ይሄንን ነገር ያወጡብህ። ከሳ ካሳ ተቀበል። በአደባባይ አዋርደውኛል፣ አንጓጠውኛል፣ ክብሬን አሳንሰውታል ብለህ ካሳ ተቀበላችሁ። ምን አይነት ፕራንክ ነው ይሄ? የሰው ክብር ማዋረድ፣ አሁን አምጥተህ ማሳቀቅ ምናምን። አንተም ትደረጋለህ። ምን አይነት ፕራንክ ነው ይሄ? እኔ ፌዴራል ወይ አጋዚ ሰብስቤብህ ባመጣ ላትፈራ ነው? ላትሳቀቅ ነው? ምን አድርገህ ነው የምትሉት ልጁ? ሰላም እንዴት ናችሁ? ይሄን ቪዲዮ አይቼ ማለት ነው ትንሽ ታበሳጭሽ ነው የመጣሁት። ወላሂ ናቲ በጣም እያሳዘነኝ፣ ወላሂ በጣም የሆነ በዛ እሱ ላይ የሆኑ ያሉት ነገሮች በጣም በዙ። አንዳንዴ ፕራንክ እና ሪያሊቲ ሾው ላይ የምትሰሩ ሰዎች ይሄ የዩቲዩብ ቪዲዮን በሉ ቲክቶክም ቢሆን ማለት ነው በምትሰሩበት ሰው ላይ ነገ ህይወቱ ላይ ምን ሊፈጠር ይችላል የሚለው ለምንድን ነው የማታስቡት? ለምን የሰውን የዋህነት ለጥቅማችሁ ታውሉታላችሁ? ቪዲዮን ይሄ ወይ ፕራንኩን አይታችሁት ከሆነ ማለት ነው በጣም ናቲ ደንግጧል፣ ፈርቷል ምናምን። ይህን የሚያይ ሰው እኮ ብዙ ጅል ሰው አለ። መቼስ ቤቱ ተቀምጦ የሚውሉ አይነት ሰው አይደለም። ስራ ይሰራል ምናምን፣ መንገድ ይሄዳል። መንገድ ላይ ቢተናኮሉት ለምን ያህን አታስቡም? ወንድ ልጅ እኮ ነው፣ ክብር አለው። እኔ ወላሂ ውይ ቢስሚላ በጣም ተብዛጭቻለሁ። ሶሻል ሚዲያን ጅልም ብልጥም ይጠቀመዋል። ኦኬ ግን ጅልም ብልጥም ነው የሚያየው። እኔ ቪዲዮ ናይቼ በጣም ልጅ ያሳዘነኝ የሆነ እሱ ላይ የሚሰነዘሩት ነገሮች በጣም በዛ። ይሄ ቅጡን ያጣ ፕራንክ ነው ኖርማሊ። እና ፕሊዝ ኮንተንት ክሬት የምታደርጉም ዩቲዩብ ምናምን የምትሰሩም ሰዎች ለማሰብ ሞክሩ። አንተ ሳታይ ነው የምትናገረው። እሱ እኮ መጥቶ ነበር ቅድም ስልክ ምናምን እያወራ ቦታ ጠይቁኝ ነበር። ሴት ነው እንዳትለይ። የማንን ያሳየው ነው? እሱ ራሱን እያሳየው አይደል? የሴት አሳይቼ ወንድ ትጠቁመኛለህ? አረ ወንድ ነው ያሳየኝ ቅድም። እንዴ አንተ ከኔ በላይ ታውቃለህ።
አይቼውም ለምንድን ነው ህግ የምታስተጋግለው? መስራት አትናገርም? እሱ ከሆነ ካልሆነ አይተህ ይቅርታ እሱ አቃጣሪ ኧረ ይቅርታሽ ተመሳስሎ ኧረ ወንድም ነው እኔ እኮ ተመሳስሎብኝ ነው እሱ አይደል እንዴ ቅድም የጠየቀው ቦታ የጠየቅን እሱ አይደል እንዴ ውስጥ ነው ማለት ነው እሺ መጣን አይ አንተን ይመስላል ነው አንተን ይመስላል ያሳየን ኧረ ወንድሜ አንተን የሚመስል ሰው ስላሳየን እኮ ነው። ምንድን ነው ይሄ 200 ብር ሙስና? ኧረ በእግዚአብሔር ይቅርታ ናቲ ምንድን ነው አድናኝ ፕራንክ አድርጌዋለሁ። አድናኝ እንደዚህ ኖርማል ነው ማለት የታሰበበት ሪል እንደዚህ ነው ነው ፕራንክ ነው የምሰራው ሪል ፕራንክ ነው የምሰራው። ናቲ መገፋት አይከብድም? መገፋት ማለት ታፍ ከጀመርክ ጀምሮ ስፔሻሊ በዚህ ዓመት ከአይሾ ስፒድ ጊዜ በጣም ብዙ ሰው እየተረበ ነበረ። ያው እየተገፈተርክ ምናምን ቪዲዮ ወጥቶ ነበርና በጣም ብዙ ሰዎች እየቀለዱበት ነበር። ከዛን ጊዜ ጀምሮ እስካሁን እንግዲህ በተረባ አሳልፋል ብዙ ጊዜ እና እንዴት ነው? ከባድ ነው። ሰዎች ማየት የሚፈልጉት የሆነ ውድቀትን ኔጌቲቭ ሳይድን ይመስለኛል። አይ ቲንክ እኔ ደግሞ በጣም እየተሳካልኝ ነው። ኢትዮጵያ ውስጥ ቤስት ባርበር የሚለውን ትልቅ ብራንድ ገንብቻለሁ። ቤስት ባርበርም ነኝ። ውድ የማስከፍለው እኔ ነኝ ብዬ አስባለሁ። ኢትዮጵያ ውስጥ ማለት ነው። በፀጉር መስተካከል ደረጃ ለአንድ ግለሰብ የማስከፍለውን ያክል ሌላ ያስከፍላል ብዬ አላስብም እና ይሄን አሳክቻለሁ። ኢንተርናሽናል የሆነው ትልቁን የዜና ሌላም ፔጅን ፀጉር አስተካክያለሁ። ብዙ ራፐሮች፣ ብዙ የውጭ ታዋቂ ሰዎች ዴም አድርገውልኛል። ይህን ግዴታ ማሳየት አይጠበቅብኝም። ስኬቱ ለእኔ ስለሆነ መገፋት ለእኔ ማለት አላማ ስላለኝ ነው ያንን ነገር የሄድኩ የነበረው። በቃ ለዛ አላማ ዝቅ ብዬ ማለፍ ስለነበረብኝ ነው። ኢጎዬን ትቼ ምናምን እኮ አሁን ታዋቂ ነኝ እኮ ያልሆነ ፀጉር አስተካካይ እኔ እንትና እንትን ነኝ ብዬ መቆም አልፈለኩም። እንደዛ ከተኩራራው እዛው ባለውበት ነው የምቀረው። ከኔ በኋላ የመጡ ሰዎች፣ አክቲቭ ሰዎች አልፎ ይሄዳሉ። ሶ መገፋት ጥሩ ነገር ነው። የምታስታውስ ከሆነ የሆነ ጊዜ እንደዚህ ብዬ ነበረ። ሁሌም ድንጋይ ይጣልብሃል። ሁሌም አለ በቃ ወደ ስኬት ስታቀና አንድ ተራቢ ይኖራል፣ አንድ ምቀኛ ይኖራል፣ እንከን የሚያወጣ ሊያወድቅህ የሚሞክር ሁሌም አለ። እነዚህ የሚጣሉበት ድንጋዮች ግን ቤት መስራት ትችልበታለህ ወይ? በእነዚህ ድንጋዮች አንዳንድ ሰዎች እኔ ስመለከታቸው ወደ ስኬት ማቅናት ይጀምሩና ተራቢ ይመጣባቸዋል፣ ድንጋይ መጣል ይጀምራል። እነዚህ ድንጋዮች ግን መጠቀም ሳይሆን ምንድነው የሚያደርጓቸው? መደበቂያቸው ይሆናል። ይሸሸጋሉ፣ በቃ ይሸሻሉ ከነዚህ ድንጋዮች። አንተ ግን አልሸሸምና ትልቅ ጥንካሬ ያለ ብዬ አስባለሁ። አንተ ብዙ ሰው ያላየው ማለት ነው። በውስጥ ደግሞ ሳይታይ ብዙ ነገር ታሳልፋለህ ብዬ አስባለሁ። እኔ ለራሴ በብዙ ተረባ ስላለፍኩኝ የሆነ እረዳሃለሁ። ሰላም ያገሬ ልጆች እንደምን አላችሁ? እንግዲህ ካጠገቤ ናቲ ያለ፣ እዚህ ጋር ደግሞ ያዳለ። በዚህ ሳምንት በጣም እየተወራ የነበረ አንድ ቪዲዮ አለ። እሱ ደግሞ ፕራንክ ቪዲዮ ነው። ያዳ ወንድሜ እንደ ፖሊስ ሆኖ ናቲን ፕራንክ ሲያደርገው ማለት ነው። የሆነ ወንጀለኛ አለ አይተዋል ወይ አላየኸውም ብሎ ሲጠይቀው ማለት ነው። ናቲ ደግሞ ወንጀለኛውን አይቶ ከዛ ሲፈራ አላየሁም ምናምን ሲል ማለት ነው። እንደዚህ አይነት ቪዲዮ አይታችሁ ከሆነ ብዙ ሰው እያወራበት ይገኛል። እና አሁን አንድ ነገር ልላችሁ ፈልጋለሁ። ያዳ እንግዲህ ከዚህ በፊት እኔም ፕራንክ አድርጎኛል። በጣም ገብታችሁ ማየት ቻላችሁ ከፈለጋችሁ። አሁን ደግሞ ናቲ ወንድሜን ፕራንክ አድርጎታል። ይህ ፕራንክ ግን እንደጠበቀው አልሆነም። ካሰቡት እቅድ ተቃራኒ ነው የሄደባቸውና ሁለቱም ማውራት የሚፈልጉት ነገር አለ። በተለይ ያዳ ደግሞ ማለት የሚፈልገው ነገር አለ። እድል ውስጥ ያዳ ዛሬ ማውራት የፈለኩት ምንድነው፣ መጀመሪያ ነገር ናቲን በጣም እንደውም ቆሚ ይቅርታ ማለት ፈልጋለሁ። ማርያም ድጋሚ ይቅርታ፣ ያኔም ይቅርታ ብያለሁ። ችግር የለውም። ለእኔ እኮ ኖርማል
ምንም ይቅርታ መጠየቅ አይጠበቅብም። ቢኮዝ የዛኔም ቪዲዮ ካለቀ በኋላ አላማውን ተረድቼዋለሁ። አንተ ብዙ ደክመሃል፣ ለፍተሃል፣ ጋርድ ማምጣት አለ፣ ሴቶችን ማዘጋጀት፣ ብዙ ነገር አዘጋጅተሃል። ከዛ ሁሉ ነገር በኋላ እንዳትፖስተው ማለት እችል ነበር፣ ግን መስዋዕትነት ስለከፈልክ በፍቃድ ፖስት አድርጋል። ከዛ በኋላ ቪዲዮ ቲክቶክ ሰርተናል። ከዚያ በኋላ ቪዲዮዎችንም ሪፖስት አድርጌልሃለሁ ምናምን። የኔ ፋኖች ነው ቅር ያላቸው እንጂ እኔ ምንም ኖርማል ነው። አሁን ቪዲዮ መስራት እንችላለን። ቆይና በዚህ ሳምንት እንኳን 2 ጊዜ ምናምን ተገናኝተናል እና ለእኔ ኖርማል ነው ወንድም። ምንም በጣም ነው የማመሰግነው። ግን እኔ ማለት የምፈልገው ምንድነው ንጹህ ልብ ነው ያለህ። ሳገኝህ በደንብ እንደዚህ በአካል ሳቅህ ማንነትን ወይ ፐርሶናሊቲን ነው ያደነኩት። ከዛ በፊት ግን የምታደርጋቸው ሀስሎች ከስፒድም ጀምሮ ሌሎችም ብዙ አሉና እዛ ላይ እኔ ተጨማሪ መሆን ያሳዝነኛል። እኔ ያሰብኩት በሌላ መንገድ ነበር። ያኔም ፈቃደኛ ባትሆን 2-3 ፌመሶች ቪዲዮቸው ተቀምጧል። ፈቃደኛ ስለሆነ አንተ ፈቃደኛ ስለሆንክ ልፋቴን አይተህ ፖስተው ስላልከኝ ነው። እዚህ ፖይንት ላይ መጀመሪያ አንተም ያን ቀንም ይቅርታ ብዬ ስለነበር ተመልካቾችን ግን ያንተ አድናቂዎችን በንጹህ ልብ ነገሩን ለማጋጋል ሳይሆን አንተ እንዲፈንድ ለማድረግ አስበው አሳዝናቸው ላወሩ ሰዎች ከልቤ ይቅርታ እላቸዋለሁ። ከይቅርታ በኋላ ደግሞ ማስረዳት እንፈልገው ምንድነው ከዚህ በፊት በጣም ብዙ ፌመሶችን ፕራንክ ስሰራ እኔ የነዛን ፌመስ ጥሩ ጎን ማውጣት ነው የምፈልገው፣ ወይም ደግሞ ማሳቅ ነው የምፈልገው። አሁን ማሳቅ ሳይሆን ሶሻል ኤክስፐሪመንት ነበር። ፖሊሱ መጥቶ ወንጀለኛ ሲፈልግ ህዝቡ ይተባበራሉ፣ ይህንን ፈተና ናቲ አልፏል ላይ አልፈውም ወይ የሚል ነበር። በቃ አይደው ይሄ ብቻ ነበር። ከዛ ያመጣሁት ጋርድ የትወና ልምድ ስላልነበረው ነርቨስ ሆኖ መስመሩን አልፏል። ደግሞ ነግሬዋለሁ፣ በንግግር ብቻ አስፈራራው ይላል፣ ግን አልፏል መስመሩ። ያን ደግሞ እኔ ተደብቄ ስለነበር አላየው። መጥቼ ካየሁት በኋላ ደንግጬ ሶሪ ብያለሁ። ታውቃለህ ተመልካቾችን ለማስረዳት። ስለዚህ አዶ ይሄ ነው። አንተን ፕራንክ ሳደርግህም አይነ ስውር ሆኜ ምናምን ሀሳቡ ግልጽ ነው። አንተን በጎ ነገር ማውጣት ብቻ ነው። ወይ ይሄ ፕራንክ ሌላ ሰው ላይ ቢሆን ኑሮ ኖርማል ይሆን ነበር። እኔ ካሳለፉት ነገር አንጻር እኔ ላይ የተለየ ከለር ኖሮ እንጂ ለእኔ ምንም ኖርማል ሰው እንደሚወድ አይተናል። በዚህ ደስ የሚለው ነገር እኔም ሰደውኝ እኔም በጣም ማመስገን ፈልጋለሁ። እጅግ በጣም ሰፖርት ላደረጋችሁ በጣም ማመሰግናችሁ። ግን አይምሮዬ ላይ ምንም የፈጠረው ነገር የለም። ኖርማል ነው። ቴንክ ዩ ሶ ማች። ናቲ አታውቁትም እንጂ በአካል ብላክ ቤልት ካራቴ በደንብ ብላክ ቤልት እንትን አለው። ማርሻል አርት በደንብ ይችላል። ግን እውነቴን ነው የምላችሁ የህይወት ማርሻል አርት አለው ብላክ ቤልት ማለት ነው። እውነት ከማደንቅለት እሱ አንድ ነው ናቲ። እና ሌላ ደግሞ ያዳ አንተም አይ ቲንክ አሁን ገብተዋል ብዬ አስባለሁ። ሁላችንም ማገናዘብ ነው መጨመር ያለብን ካሁን በኋላ። ከዚህ በኋላ ያሉ ነገሮች በጣም ተምሬበታለሁ። በጣም 2-3 ያስቤ ነው የምሰራው ሞር ደግሞ ከዚህ በኋላ እና ብቻ አንተንም ተመልካቾችን ይቅርታ አንዱንም በጣም ማመሰግናለሁ። Yes, thank you so much. I hope ይቅር ብላችኋል። እሱ thank you ወንድም። Yes, ናቲ ደግሞ እውነት ሊታዘንለት የሚገባ ወጣት አይደለም። በጣም ብታዩት ምን ያህል እንደሚሰራ ይህ ልጅ እውነቴን ነው የምላችሁ ትልቅ ደረጃ ስለሚደርስ እኔ አያሳዝነኝም፣ እኔ ያኮራኛል እንጂና። ስለዚህ ወዳችኋለሁ። ላይክ፣ ሰብስክራይብ፣ ፎሎ ምናምን እያደረጋችሁ የማን አካውንት እንደሆነ አላውቅም። ወንድም እኔ እኮ ተመሳስሎብኝ ነው ከኔ በላይ ታውቃለህ እንዴ? አይቼውም በእኔ ስራት ለምንድን ነው ህግ የምታስተጋግለው? ወይ ሊ ጆርዳን ሀሳብ ሳይሆን ትንሽ ዋጋ የጥርስ ማስታወቂያ ምናምን እዚህ ቆይታችኋል? ይህን ልጅ አይታችሁታል? ሰው ገሎ ተሰውሮ ነው አላየሽውም? እዚህ አልቆያችሁም? ቆይተን ነው እኮት አላየሽውም ወይ? እሱ የሚመስል ሰው አላየችውም? ጠቁመው ነው እዚህ አለ ብሎ እኛ ላይ ምንድን ነው የምትንቀጠቀጠው? አይተኸዋል? በደንብ ንገረኝ። ምንድን ነው ይሄ? ወንጀለኛ ነው፣ ጠፍቶብን ነው። አይተኸዋል? ምን አይነት ወንጀል? አይተኸዋል? አባ አላየኸውም? እሺ ትተዋወቃላችሁ? ምንድን ነው? ኧረ አላውቀውም። አታውቀውም?
ሰው ገሎ ምናምን ከሆነ እንደዚህ ማለት ምን እንዳይ ነው ማለት ነው እንዳይጠረጥሩ ብዬ ማለት ተባባሪ እንዳያረጉ ብዬ ነው። ድመቶ ነበር ቦታ ምናምን ጠይቅ ነበር። አታስታውሽም? ውሃ ብዬ ነበር ቀምቶኝ እኮ እንዴ ውሃው እስካሁን አልመጣም። ቀዝቃዛ አጋጣሚ እሱ አይደለም ምን አንተ ሳታይ ነው የምትናገረው? እሱ እኮ መጥቶ ነበር ቅድም ስልክ ምናምን እያወራ ቦታ ጠይቆኝ ነበር። አንተ ምንድን ነው ችግር? ሴት ነው እንዳትለይ። የማንን ያሳየው ነው? እሱ ራሱ እያሳየው አይደል? የሴት አሳይቼ ወንድ ትጠቆመኛለህ? ኧረ ወንድ ነው ያሳየኝ ቅድም። አንተ ከኔ በላይ ታውቃለህ እንዴ? አይቼውም በእኔ ስርዓት። ለምንድን ነው ህግ የምታስተጓጉለው? ስርዓት አትናገርም? እሱ ከሆነ ካልሆነ አይተህ ይቅርታ። እሱ ሌላ ቦታ ቼክ አቃጣሪ። ኧረ ይቅርታሽ ይቅርታሽ ተመሳስሎ። ኧረ ወንድም ነው እኔ እኮ ተመሳስሎብኝ ነው። እሱ አይደል እንዴ ቅድም የጠየቀው ቦታ የጠየቅን እሱ አይደለም እንዴ? ውስጥ ነው ማለት ነው። እሺ መጣ። አይ አንተን ይመስላል። ኖ አንተን የሚመስል ያሳየን። ኧረ በእናትህ ኧረ ቆይ በእናትህ አንተን የሚመስል መሰለኝ። አንተን የሚመስል ያሳየን። አንተን የሚመስል ሰው ያሳየን ወንድም። እናት ሂሳብ ምን አገባሽ? ምን አገባሽ? አይ ችግር የለውም እሱ ስለሳ እኔ ወራ ምን አገባሽ? እንዴ ታይት ባ ኧረ ወንድሜ አንተን የሚመስል ሰው ስላሳየን እኮ ነው። እግዚአብሔር እንደዚህ ቻን የፖሊስ ወንጀለኛ ጠቁማል። አሪፍ ነገር ነው ያደረገና አሪፍ ነገር ነው ያደረገው። በጣም አሪፍ ነገር ነው ያደረገው። ምንድን ነው ይሄ 200 ብር ሙስና? ኧረ በእግዚአብሔር ይቅርታ ናቲ። ምንድን ነው አድናኝ ፕራንክ አድርጌዋለሁ። አይ አድናኝ እኮ ያድናኝ እንደዚህ ኖርማል ነው ማለት የታሰበበት ሪል እንደዚህ ነው ነው ፕራንክ ነው የምሰራው። ሪል ፕራንክ ነው የምሰራው። ና ተረጋጋ። አንድም ተረጋጋ። ተረጋጋ። ጥሩ ነገር ነው ያደረገው። አይ ጥሩ ነገር ነው ያደረገው። እኔ እኮ ሰው ገሏል ምናምን ስትለኝ እኔ ራሱ ወንጀለኛ እንዴት ነው የሚያስፈራው? ወንጀለኛ ከሆነ እኔን ወቅቱኝ እንደማይሄድ ና ተረጋጋ። ታውቂዋለህ ግን ከእነሱ ጋር ነው እኮ ማስታወቂያው ምናምን እሰራለሁ። ስራው አለ 16 ግን አይደል? 16 ነው ያልሽው? ፓርቱ ስንት ነው? 16 ቪዲዮዎች። አዎ ማለት እሱን እሰራለሁ። እሱ ትሰራለህ።
ስራው አይቀርም ዞሮ አትሊስት ሲማር ማስታወቂያው ፕራንክ ቢሆን በጣም ነበር የሚደብረኝ። ምክንያቱም በጣም ተደራድሬ ባለፈው እኮ እዛ ፕራንክ ነበር። ይቅርታ በጣም ማናጀሯንም የላክናት እንደውም አስለፍተናል። በጣም ይቅርታ። ከዛ ሀሳቡ መጥፎ ነገርም አይደለም። ያው አሁን ዋናው ነገር ምንድነው መሰለህ ፖሊስ ሲጠይቅህ አላየሁም አለ ማለት ነው። ፖሊስ ሲጠይቅህ አላየሁም አለ ማለት ራሱ አንድ ትልቅ ነገር ነው። አይ እኔ አሁን ብዙ አላማኛ ያለኝ ሰው ነኝ ታውቃለህ። በቃ የሆነ የቤቱ ካሜራ ኑሮ ምናምን ነገር እንዳየሁት የሚያሳይ ቢታይ ኖሮ ከዛ ተባባሪነት ተብዬ ብገባ እኔ በጣም ብዙ መስራት ፈልጋለሁ። ገባ መታሰር ስላልፈለግኩ ነው እንጂ ጠቆምኩት። በእርግጥ ወንጀለኛ ከሆነ ደግሞ መጠቆም አለብኝ፣ ግን ደግሞ ማንም እንድታሰር ስላልፈለግኩ ለመጠቆም ፈርቼ ነበር። ኦኬ ወንጀለኛም አሁን ግራ ያጋባ ምንድነው ሰው አሳልፎ መስጠትም አልፈለክም። ግን ደግሞ ወንጀለኛ ስለሆነ ነው። ወንጀለኛ ደግሞ እጅ ማግኘት አለበት እምነት አለ። አሪፍ እኮ ነው ታዲያ። ምክንያቱም ፖሊስ ብቻ ወንጀለኛን መያዝ አይችልም። አሁንም ወንጀለኛ እየመሰለኛል ባይዘው አምኛለሁ ታውቃለህ። ግብዳ ስለሆነ ኢቭን አሁን ፕራንክ ሆኖም እያወቅ ወንጀለኛ ይመስላል። ፈጣሪ ይሁን። ያረከው ነገር በጣም አሪፍ ነው ናቲ። ከዛ ደግሞ ፖሊስ ማለት ፍቃድ ጠይቄ ለጥሩ ነገር እንደሆነ አሳምኜ ነው የተቀበልኩት። ልክ ነህ። ሚሊታሪ ይሸውዳል፣ ግን እንዴት አላወቀኝም? አንደኛ ስለለባበስክ ምናምን ነው። ሁለተኛ ላይክ መቀሌ ላይ እንደሆንክ ምናምን ወይ ደርሰህ እንደምትመለስ ነው እንጂ እዚህ እየኖርክ እንደሆነ ስላላወቅ የኔ ፕራንኮችን ታያለህ። ምንም አልጠበኩም። በቃ የአዶናይና የጃኒን አይቻለሁኝ እና እሱም ብቻ ነው ያየኸው? ላይክ እና ተቆርጦ የእንትና ሄኖክ ድንቁ ነው አይቻለሁ። ተቆርጦ ሌሎችም አሁን ያልፖስትኳቸው አለ። የታሰበበት ነው የመሰለኝ እንጂ እኔ እንደዚህ አልጠበኩም። ማለት እኔም ሰርቻ አውቃለሁ እኮ ፕራንክ ቪዲዮ፣ ግን ላይክ አውርተንበት ምናምን እንጂ አንተም ብቻ አይደለም ቀጮንም ሌሎችንም ፕራንክ አድርጌ ፖስት አላረኳቸውም። ገና ፖስት ላደርጋቸው ብዙ ፌመሶች አሉ እኮ እንደዚህ እንደኔ ማለት ነው። ማለት ሪል ነው። ኧረ ከባድ ነው እንዴ! እና በዚህ አጋጣሚ እናደንቅሃለን ሁላችንም። በተለይ ለስራ የምትከፍለው ሳክሪፋይ የምሬ ነው። እስከ ጥግ የምትሄደው ነገር በጣም ይመቸኛል። ይሄ ካለቀ በኋላ ቲክቶክ ቪዲዮም አብረን እንሰራ ደስ ይለኛል። እኔ ራሱ እንትን ነው ከሄድኩኝ በኋላ አረ መጣው ብለው ነው የጠሩኝና ከዛ ቴንሽን ሆኜ ነው የመጣሁት። አንዳንድ ሰው ካራክተር ውስጥ ገብቶ ሊያልፍ ይችላል። እንዴ በጣም እንትን ይለኝ ነበር ማለት ፈርቼ ነበር፣ ግን ፍራንክ መሆኑን ባቀ ምንም እንደማያደርገኝ ስለማቅ ኖርማል ነው። ግን ወንጀለኛ ስለሆነስ ይወጋኛል እንዴ እንደዚህ ፖሊስ ጥሎት ሄዶ ምናምን የሆነ ነገር ተቀባብለን ሄደ ማለት እኔ ቃል አጣውኩ። ደንግጣል፣ ግን አይንህ ቀልቷል። ሰውነቴ ሁላ ተንቀጠቀጠኝ። ያስጠጣል። ይሄ እስካሁን ፕራንክ መሆን አላማው እንትን በነገራችን ላይ የዛሬ ስንት ነው አንድ ወር ተኩል ይሆናል ስራ ቦታ መጥቼ ነበር። እንትን በዌብሳይት አለ ቀን መጥቼ ነበር። ከዛ ቪአይፒ ገብቼ ላስደነግጥ ነበር ያሰብኩት፣ ወይ በሽተኛ መስዬ ወይም ደግሞ እዛ የምታስተካክል ሰው ፖሊስ ሆኜ መጥቼ የሆነ ነገር ልፈጠር። ከዛ ቪአይፒ አይፈቀድም፣ ይቆጣል። ቪዲዮ ልትፖስት እንኳን እንደዛ ነው። ቪአይፒ ሪስፔክት አላቸው መሰለኝ ከስተመር ምንም ጥያቄ ነው። ቪአይፒ ማለት በቃ ፕራይቬሲ ነው። ከስተመሩ ስልክ ሊያወራ ይችላል፣ በስልክ ስራ ሊሰራ ይችላል ምናምን። ስለዚህ ስራና ስራ ስለምሰራ እንኳንም እንደዛ አልሆነ። እኔ እሷ ነው የገረመኝ ማለት አትሊስት ስራውን መስራት ጥሩ ነው፣ አለመቅረት ስራው እንኳን ሪል ሆነ ፕራንክ አለመሆኑ ጥሩ ነው። ግን ምን አይነት ሰዎች ናቸው? በጣም ክሬቲቭ ናቸው። ባይዘው በጣም አስደናቂ ነው። እንደዚህ ትልቅ ስራ ነው የሰራችሁት። እኔ አሁን አይፖስት አይለቀቅ ለማለት ያው አረ ችግር የለውም። ለማንኛውም ፖሊስ ፍቃድ ለማግኘት አንድ ወር ለፍቻለሁ። ወረቀት ጽፌ ምናምን ስንት ፕሮሰስ ነው ይህ ፖሊስ ፍቃድ ለማውጣት። ምክንያቱም ስራ ታይቶ ለጥሩ ነው ለመጥፎ ነው የሚለው ታይቶ ምናምን ነው የሚሰጠው። አንተን ለማግኘት ራሱ ልፋቱ ብዙ ነው እና ቪዲዮውን አሳይሃለሁ። መጥፎ ነገር ካለ ይቆረጣል። አክቲንግ ምናምን አንቺስ እንዴት ነው? አንደኛ ኧረ ይሄን ማድነቅ አለብኝ። እንዴት ቻለበት? ዋናው እሷንም ሊመታብኝ ምናምን ማርያም ወአኪልና ማርያም ሊመታት መስሎ ለቀቅ ምናምን አለኝ። ነበር። ጀግኖች ናቸው። እግዚአብሔር አስደናቂ ነው። በዛ አጋጣሚ ናቲን እኔ በግል በጣም ነው ማለት ነው የምወደው። እናንተም በደንብ ስለ ዌብሳይትህ በደንብ እነግራችኋለሁ። የመጣችሁ እሱ ጋር መሰራት አለባችሁ። ቪዲዮ እንዲፖስትል በደንብ ፕሮሞሽን
ቪዲዮ እንዲፈቀድ ግዴታ ነው። ዌብሳይት አለ፣ የትኛውም ኢንስታግራም ባዮ ላይ አለ፣ ቲክቶክ ላይም ዩቲዩብ ላይም ባዮ ላይ አለ። እዛ ገብተው ቀንና ሰዓት መርጠው 1000 ብር ቀብድ ከፍለው ቡክ ማድረግ ያኔ እንዴ ሁሉም ጋር ፕሮሚስ መገባው ነገር አለ። አሸንዳ ስፖንሰር ታረጋኛለህ ነው? አዎ የትራንስፖርት ማለት የፕሌን ወይስ በእንትን ባህያት ነው በግር በባስ እንትን የፕሌን የአልጋ የምግብ ሙሉ ወጪ ሸፍነው ፕሮሚስ 3 ቀን ማለት ነው። እና ሁሉም ጋር እግዚአብሔር ሰላም ከሆነ በጣም መሄድ እየፈለግኩ ነው። አሸንዳ መሄድ ትፈልጋለህ? እግዚአብሔር ሰላም ያደርግልህ ነው። ስለዚህ ቴንክ ዩ ሶ ማች ሼን ያባ በጣም ክሬቲቭ ነው። ቴንክ ዩ እኔ ጋር ትቆያለሽ? እኔ ጋር ትቆያለሽ? እሺ አንቺ